ክተፊ። እሺ አንቺ ሽንኩርቱን ክተፊ፣ እኔ ደግሞ ይሄን እለቅማለሁ። ግን ዳጣ ዛሬ የመጣሽው ቅድስትዬ ስላመማት ነው? አዎና አፍሽ ለምሰሽና አለቅሚም እንዴ? እኔ የራሴን ስራ እየሰራሁ አይደል እንዴ? ሲጀመር እኔ ነኝ የምችለው። ዝም ብለሽ ነው የምታወሪው። እሺ ለምን ቆይ ሰጋሽ ተሰና አሁን ቅጩ የፈለግሽውን ነገር ቅጩ። አይ ምናምን ካልሽ ደግሞ እንዴ በአንድ ኩርኩ ብሎ እንደዚህ ማሰል ቅጩ። አረ ለሴት አሳልፈህ አትስጠኝ እባክህ ወዳጄ። አረ እባክህ ሴት አትበል። ሴት አይደል እንዴ ወልዳ ናፍጣ ያሳደገች ንፍጣ ሴት ትላለህ እንዴ? ማለት እያስመሰለች ነበር የኖረችው። ግን በቃ አሁን ደግሞ እውነተኛ ማንነቷ ተጋለጠ። ስለዚህ ጎዳና ላይ ወጣም ሊሆን ይችላል። መርዞ ደላላው በሁለተኛ ጊዜ እንግዲህ በሚገርም ሁኔታ በዝነች ወድቋል ማለት ነው። ዝናን እንግዲህ እንዴት እንደሚፈራው ታውቃላችሁ። ዝና በእርግጥ እሱ ብቻ አይደለም፣ መርዞ ብቻ ሳይሆን ሁሉም ሰው ነው የሚፈራው። ምክንያቱም በጣም አውሬ፣ ጨካኝ፣ በጣም ሰዎችን የሚያሰቃይ በጣም አረመኔ ሰው ስለሆነ ሁሉም ሰው ነው የሚፈራው። እንግዲህ ከመፍራት አልፎ ዛሬ በሚገርም ሁኔታ መጥቶ ከኋላው ለዛውም ይዞታል። መርዞ እንግዲህ ከሱ ጋር ፈጣሪ ድጋሜ እንዲያገናኘኝ እያለ በባለፈውን በተገናኙበት አጋጣሚ ሩጦ ህይወቱን ለማምለጥ ነበረ ሲል የነበረው። ግን አሁን ማህሌት መርዞን እየተከታተለችው ስለነበረ በመጨረሻም እንግዲህ መርዞን ጠቁማ ዝና እንዲይዘው አድርገዋለች። መርዞም እንግዲህ አሁን በጣም ነው የደነገጠው። በዛ ላይ በባለፈው ያለበትን ሞገስ ያሉበትን ያነበረ ግን አሁን ቤት ቀይረዋል። በእርግጥ ዳጣ ስለነገረቻቸው ግን ቢቀይሩም መርዞ ወደ ማንነቴ እንዲሆኑ የሆነ ማለት ሰፈሩ ቀይራ ነግረዋለች። ግን መርዞ አሁን በሰማንበት አጋጣሚ ይለፈልፋል። መርዞ ማለት በጣም ነው የሚደነግጠው፣ በጣም ነው የሚፈራው። ግን ደግሞ ዝና እንኳን እሱን ሌላ ሰው የሚያስልፈልፋልና እንግዲህ የመርዞ ማምለጫው ጉዳይ በጣም ከባድ ነው የሚሆነው። እባክህ አዲስ አፍቃሪ ነኝ ምናምን እያለ ነበር እንግዲህ እየለፈለፈ ነበረ። አፍቃሪዋም እንግዲህ ኤፍራታ ነች። ኤፍራታን ደግሞ እንደምታውቁት ዝና ራሱ በጣም ነው የሚፈልጋት፣ ምክንያቱም ለራሱ መጠቀሚያ ስለሚፈልጋት ማለት ነው። ግን ያው ምንም ስለማትጠቅመው ነው አሁን የተዋት። ከአሁን ቀደም እንግዲህ መድብል እንግዲህ ብሎ የሰጣትን መድኃኒት ያው ሳይሳካ ወደ ዝና ወደ ራሱ ዝሮ ዝናም ታግቶ እንግዲህ ከብዙ ስቃይ በኋላ ነው እንግዲህ ራሱን ያወጣው። እና ቤተሰቦቻችን መርዞ እንግዲህ ዛሬ በጣም ትልቅ አጣብቂኝ ውስጥ ገብቷል እላችኋለሁኝ። ግን እንግዲህ እንዴት እንደሚያመልጥ ግራ ነው የሚያጋባው። ሌላው እንግዲህ ትትናን ለማስመለጥ እና ብሩክና መድብል እንዲሁም እነ ሞገሱ ነው እንግዲህ ዛሬ ኦፕሬሽን ለመስራት እያሰቡ ነው የሚገኙት። ያው እዛ ቤት እሱ ቤት እንዲሆነችና ያሉበትን ሁኔታ ምናምን ያው ነግሯቸዋል። እንትና ማለት ትነግራቸዋለች እና በዛ ምክንያት እንግዲህ ተፍተፍ እያሉ ነው የሚገኙት ያለውን ነገር ለማስተካከል ማለት ነው። ይሳካላችሁ ይሆን አናቅ። እሱን እንግዲህ የምናየው ነው የሚሆነው። ሌላው ቅድስቴና ብሩክ እንግዲህ ያው አሪፍ ግንኙነት ላይ ያሉት ማለት ያላቸው የፍቅር ሁኔታ አሪፍ ላይ ነው። ግን ያው ብሩክን ያው ሽማግሌ እንዲልክና ቤተሰብ እንዲጠይቅ እያደረገች ነው ቅድስቴ። ብሩክ ደግሞ ቤተሰብ መጠየቅ ምናምን ሳይሆን በቃ በራሱ መንገድ የራሱ ለማድረግ ነው ቅድስቴን እየፈለገ ያለው። ቅድስቴ ደግሞ ነው ብላለች ማለት ነው። ሽማግሌ ተልኮ ነገሩ እስካልተስተካከለ ድረስ ነው ብላለች። እና ብሩክም እንግዲህ መቼ ነው እናትሽን የምናገኛቸው? ከዛ ደግሞ ግን ባንለከስ ምናምን አይነት አማርኛ እየደጋገመ ነበርና ቅድስቴ በል እንግዲህ ቻው ደህና ደር ብለው ሄደችው። ስትፈልግ እሷ እንደፈለገ እንትለዋለች። በባለፈው እንግዲህ እግሬን ተሰብሬ ወለመብለኝ ነው እሹኝ ብላ መድብል ልሽሽ ምናምን ሲላት አይ ጋሼ ብሩክ ቢሆን ደስ ይላል ነበር ያለችውና በመጨረሻም እንግዲህ ተሳክቶላት ብሩክ እንትን ብሏል ማለት ነው። ብሩክ አሽቷት ምናምን ያው ደስ ብሏታል። ትናንትና ደግሞ በለመደው መደመደው ይላል ያገሬ ሰውና ዛሬስ ቅድስት እንዴት ነው ወለም አላለሽም እንዴ ምናምን እያላት ነበርና አይ ዛሬ ደህና ነኝ አለች ማለት ነው። ቅድስቴ ደግሞ
እና በአሪፍ ሁኔታ ነው ያሉት። ሌላው ደግሞ ዳጣና ምሳሌ እንግዲህ ዛሬ ኩሽና ገብተው ነበረ። ቅድስት ትንሽ አሟት ነበር እንግዲህ ያው ፔሬድ ላይ ስለነበረች እና ወጥ ሊሰሩ ገብተው ምን ተምኑ ያርጉት። ዳጣማ ምን ተምን ታደርገው ሽንኩርቱን ስትልጥ አይኗ አቃጥላት፣ ካሮትን አወጣችሁ ምናምን ሾርባ ልትሰራ ነበረ ነገርዮሹ ማለት ነው። ምክንያቱም ቅድስት ፔሬድ ላይ ስለሆነች የሆነ ትኩስ ነገር ሾርባ ነገር ልትሰራላት አስባ ነበርና ከድንቹንም ካሮቱንም ምናምን አውጥታ ከዛ በኋላ በቃ መላው ጠፋት ማለት ነው። ወይኔ ኧረ ታስቂኝ። እና የምር ምሳሌ ጋር አሪፍ ጊዜ እንትን እያሉ ነበረ። ሌላው እንግዲህ ሞገስ እና ሉላ ያው ጭንቀታቸው እንዳለ ነው። በተለይ ሉላ እንግዲህ በሩ ተንኳኳ እንዴ ሰው መጣ እንዴ ምናምን እያለች ራሷን እንግዲህ በጭንቀት ውስጥ ያለችው እና በቃ ልመጂው እንጂ ለምንድን እንደዚህ ሁሌ ደንግጠሽም አይሆንም መልመድ ያለብሽ እያላት ነው ሞገስ። በዛ ላይ ደግሞ ምንም ነገር ቢፈጠር ምንም ነገር አታስቢ፣ በቃ ያ መሆን ያለበት ነገር ነው የሚሆነው፣ ስለዚህ ምንም አታስቢ እያላት ነው። እሷም እንግዲህ እየለፋች ነው ማለት ነው። ግን ከባድ ነው። አሁን ደግሞ ጥሩ ሊሄድ ነው ብሩክ እንግዲህ መድብልኛ ጋር ትምጣ ብሎት ነበረ። አይ ከቤት መውጣቷ ጥሩ አይደለም፣ ስለዚህ እዚሁ ዳጣን ጠርቻት እዚሁ ይሆኑ ነበር ያለው ማለት ነው። አሁን ዳጣና ሉላ አንድ ላይ ሆነው ዝና እንዳይመጣባቸው ነው የምፈራው። ምክንያቱም ደላለው ዝና በጣም ካስጨናነቀው መናገሩ አይቀርም። እሱ ደግሞ በጣም ከባድ ነው። ዝና እንግዲህ እየተጎረረ ነው የሚገኘው። ያው ትትናን እንግዲህ በአጭር ቀን ትሸጥ ምናምን እያለ እየለፈለፈ ነው እና መድብል ደግሞ ያው ትትናን ለማስበለጥ ደፋ ቀና እያሉ ነው የሚገኙት። የማንኛቸው ይሳካላቸው ይሆን? በቀጣይ በአዲስ ነገር እስከምንገናኝ አብረን የምናየው ይሆናል። ደህና ቆዩ።